ሰላም እንዴት ናችሁ? ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። ዛሬ በአዲስ ሀሳብ በአዲስ ጉዳይ ከች ብያለሁ። እንግዲህ የትናንትና ቪዲዮን ያያችሁት ይመስለኛል። ዛሬም ደግሞ በአዲስ ጉዳይ እንደተመለስኩት የኪያ እናት ጉዱን ሰምታለች። ጉድ ሳይጠባ መስከረም አይጠባም አሉ። እንግዲህ አክስቷና አጎቷ ነገሮችን ሲያዛዙ ነገሮችን ሲሰሙ አሁን ጭራሽ እናቲቱ ሰምታ ቁጭ ብላለች። ነገሮቹ በጣም ተወሳስበዋል። እሷን ኪያን ብዙ ፈላጊ እያላት ነው። አሁን ደግሞ በጣም ችግር እየተፈጠረ በተለይ የቀለበቱ ጉዳይ ብዙ አነጋጋሪ ሆኗል። አክስቷና አጎቷ ጭራሽ ማውለቅ አለብሽ፣ ዲያስፖራን መግባት ያለብሽ ከአኑ ጋር በፍጹም ሊሆን የማይገባ ነገር ነው እያሏት ነው። እሷ ግን በፍጹም ከአኑ ጋር ነው መኖር የምፈልገው የሚል ምላሽ ነው የሰጠችው። እናቷ ደግሞ የሚሆን ነገር አይደለም፣ የእሱ ሃይማኖት ሌላ የአንቺ ሃይማኖት ሌላ፣ በፍጹም የሚሆን ነገር አይደለም። መወደዳቸው ይታወቃል፣ ነገር ግን የማይሆን ነገር ነው። ሁለት የተለያየ ሃይማኖት ይዛችሁ በፍጹም ልትቀጥሉ አይችልም የሚል ነው የእናቷን ምላሽ። የእናቷን በጣም ተበሳጭታለች። በተለይ የአጎቷና የአክስቷማ ነገር ሊያስነቅላችሁ ደርሷል። ጭራሽ ከአኑ ጋር እንድትሆን ምንም ፍላጎት የላቸውም። ነገር ግን የነሱ ፍላጎት በዲያስፖራ አሳልፈው ሰጥተው የኪያን እናት ቤት መጠቅለል የራሳቸውን ማድረግ ነው ፍላጎታቸው። ይሄ ነገር ነው እያበሳጫቸው ያለ እንጂ ብዙ ነገር እንዲያደርጉ ይታወቃል። እስከ ማሳከስ ሂደዋል። የራሳቸውን ጥቅም ብቻ ነው ሰቢያቸው። ነገሩ ላይ የኪያም እናት ምላሹን ሰጥታለች። በፍጹም ያው እናንተ ይታወቃል፣ ፍላጎታችሁ የራሳችሁን ጥቅም የማሳደድ ነው እንጂ በፍጹም ለልጅቷ አስባችሁ አይደለም የሚል ነው ምላሿ። ትክክል ናቸው። በተለይ አክስቷና አጎቷ የሚሄዱበት ርቀት በጣም ከባድ ሰዎች ነው። ቀላል ሰው የሚባሉ ሰዎች አይደሉም። ብዙ ነገር አሳልፈውበታል ልጅቷን። ስለዚህ በተለይ ቀለበቱ ጉዳይ ሲሰማ እነሱም መቆጣጠር ስላቃታቸው ቀጥታ ለኪያ እናት ነው የነገሯት። እሷም በጣም ተወዛግባለች። ለምን ብዙ ሰው ይፈልጋታል። በተለይ ጆ የሚባለው በጣም ነው ያበደው። በተለይ የኪያን አጎት መማታት ሁሉ ነው የቀረው። ራሱን መቆጣጠር አልቻለም። ልጅቷ ወደ ማን እንደምትወድ ባይታወቅም በተለይ አኑና የኪያ ጉዳይ ሁለት የተለያየ ነገር ይዘው ወደ ታሪክ ይገባሉ የሚል በጣም ከባድ ነው። በተለይ በቃ ውሳኔ መወሰን ያለባቸው ይመስለኛል። በተለይ ቶፋ ልክ እንደወሰነው እነሱም መወሰን ይገባቸዋል። የማይሆን ነገር ነው። እሷም ከረር ያለች በዛ ወራት እሱም የዛው አይነት። ስለዚህ ሁለት የተለያየ ነገር ተይዞ በአንድ ይሆናል ተብሎ አይታሰብም። አንቺም በሃይማኖቴ እኔም በሃይማኖቴ እንዴት ተብሎ እንዲዘፈን በዚህ አይነት መንገድ ይሆናል የሚል ግምት የለም። ስለዚህ የኪያም እናት እጅግ በጣም ተበሳጭታለች። በተለይ አጎቷና አክስቷማ ነገሩን ለማባባስ ያላቸው ጥረት እጅግ የሚባል ከባድ ነገር ነው እያደረጉ ያሉት። ነገር ግን ትንሽ እናትየዋ የመረጋጋት ቢጤ ያለች ያለ ምክንያት የኔ ልጅ ይህን ቀለበት አታደርግም የሚለው ምላሹ። ለነገሩ እሷ ማሰብበት አይደለም። ማነው ሰርፕራይዝ ስላደረጋት ነው። በዛ ምክንያት እኔም አላውቅም። ስለዚህ ባላወቅኩ ነገር እንዴት ተወቃሽ ልሆን አልችልም የሚለው ምላሿ። በተለይ የአጎቷና የአክስቷ ነገር እጅግ በጣም የሚያሳዝኑ ሰዎች ናቸው። ጭራሽ ለራሳቸው ልጆች ማድረግ የማይፈልጉትን ማድረግ የማይችሉትን ነገር ለእሷ ሲሆን በጣም ቀለል እንደሚላቸው ብዙ ማሳያ ነው። ይህ ልጅ የታመመች በሚለው እንግዲህ ኪያን ያሳገተው ለእሷ ቢያስብ ኖሮ እንዲህ አይነት ነገር ከአሁን በፊትም ባላደረገ ነበር። ነገር ግን አላማቸው የራሳቸውን ጥቅምና ጥቅም ብቻ እስከሆነ ድረስ
የማይፈነቅሉት ድንጋይ፣ የማይወጡት ተራራ፣ የማይወርዱት ቁልቁለት ያለ አይመስለኝም። እጅግ በጣም ከባድ ሰዎች ሁለቱ ሰዎች እየተናበቡ ምን ያክል ሴራና ሸፍጥ እንደሚሰሩባት በጣም ይታወቃል። ከአሁን በፊትም እኮ ልጅቷ ሁሉ አሳግታት ሌሎች አሳግተዋታል በሚል እንዴት ስታመሳሰል ነበር። ብዙ ነገር አሳልፋለች። ስለዚህ አሁንም ከአኑ ጋር እስካልሆነች ድረስ እስካልተለያየች ድረስ በሷ ላይ ከዚህም በላይ ያደርጋሉ። መተት እስከ ማሰራት ባኑ ላይ እያደረጉ ነው። ባለፈው ማስደብድበውታል። እሷም ግን ኪያም የፈራች ያለች በእናንተ ላይ አደጋና ጥቃት እንዳይደርስባችሁ በጣም እፈራለሁ የሚል ነው ምላሽ ነው። ሰዎቹ የማያደርጉት ነገር የለም። በተለይ አጎቷ እጅግ የማፊያ ቡድን ጋር እንደሚሰራ በሆነ ሰዓት ተደርሶበታል። ስለዚህ ጥቃት እንደማይደርስበት ምንም መተማመኛ የለም። ኤኒዌይ ነገሩ እየከረረ ነው፣ እየከበደ ነው። ቀለበቱም አነጋጋሪ ሆኗል። አክስየዋም በፍጹም እንዴት እንደምታባብሰው ለእህቷ ለኪያ እናት ማለት ነው ነገሩ እንዴት አጋግላ እንደምትናገር ሁለቱም በፍጹም ሳናቅ እንዴት እኛ ይሆናል የሚለው ምላሻቸው። ግን እኮ ያናስቡ ሳይሆን ፐርፐዝሊ ሆን ብሎ ለራሳቸው ጥቅም ብቻና ብቻ ስላልሆነላቸው ከሀገር አስወጥተው ለባለሀብት ድረው የራሳቸውን የኪያን ቤት እናት እየኖሩበት ስለሆነ ኪያም ከሄደች እናቲቱም ያማታል። ሰው ቤቱን እኛ እናደርጋለን በሚል ምክንያት ነው እንዲህ አይነት ቀመድ እየቀመሩ ያሉት። ለማንኛውም አሁን እናቷ ሰምታለች። አሁን የቀለበቱን ጉዳይ ብቻ ሳይሆን ብዙ ነገር ትሰማለች ብዬ አስባለሁ። የነበረው ውጣ ውረድ ማወቋ ስለማይቀር ነገሮች አሁን ከባድ ደረጃ ደርሰዋል። ለማንኛውም ቤተሰብ እያላችሁበት ሰላማችሁ ብዙ ይበል። ሌላ ጊዜ በሌላ ጉዳይ የመመለስ ይሆናል። ቪዲዮን ላይክ እና ሰብስክራይብ ማድረግ እንዳትረሱ፣ ብርታት ስለሚሆነኝ ቤተሰብ እያላችሁበት ይመቻችሁ።